መንደሬ ስለሆነች ነው። እና ምን ልላችሁ ፈልጌ ነው አንዋር በእኔ ሁኔታ ነግሬው ደውዬለት ተለማምጬው ቀስ ብዬ ያለውን ሁኔታ አስረድቼው እኔ ጨርሳለሁ፣ የሁለቱም ነገር እኔ ጨርሳለሁ። በዚህ መልኩ ሊሆን አይችልም፣ በዚህ መልኩ ወንድማችን ትዳሩን ወይ ደግሞ ህይወቱን ሊመልስ አይችልም ብዬ ነግሬው አግባብቼው አስመልሻለሁ ማለት ነው። አልሐምዱሊላህ በጣም ደስ ብሎኛል። በጣም ብዙ ሰዎችም ዘመድ አዝማድም በጣም በቃ እንትን እያሉ ነው በውስጥ በኩልና አመሰግናለሁ። ባህሌን ያደኩበትን እኔ ወደዋለው ጥበቡን ያገሬን እኔስ ያገሬን እጠብቀዋለው። የሰይድ እህት እንግዲህ ሱመያን ልታስታርቃት ነው። ከሰይድ ጋራ እንደምትታረቅ ተናግራለች ማለት ነው። ነገር ግን እንግዲህ በሰሞኑ ሱመያ ጠፍታለች ማለት ነው። ለምን እንደጠፋች አናቅም። ከሰይድ ጋር ሊታረቁ ሽማግሌ እየፈለጉ ይሆን ወይስ ምን ይሁን እኛ የምናውቀው ነገር የለም። ነገር ግን ቪዲዮ እንትን ማለት እየተለቀቀ አይደለም አይደለ? ቤተሰብ በእሷ ቻናልም ሆነ በሰይድም ቪዲዮ አልተለቀቀም። እንዲሁም የሱመያ ጓደኛ ስልክ ስትደውል እንደማታነሳላት ተናግራለች ማለት ነው በራሷ ቻናል። ስለዚህ ምን ይሆን ዜናው ደግሞ እኩልም ደግሞ ጣሊያን ነው የት ሄዳለች እየተባለ ነው ማለት ነው። ጣሊያን የምትሄድ አይመስለኝም፣ ይቅርታ አድርጉልኝና ምክንያቱም ልጆችም አሏት ምንም ስላሏት የሁለት ልጆች ቪዛ ማሰራት አልጦል ጣሊያን ዝም ብሎ የሚሄድ አይደለም። ቪዛ ተሰርቶ በስንት ነገር ከውጣ ወረድ በኋላ ነው እንጂ የሚሄደው ዝም ብሎ ጣሊያን አይሄድም ማለት ነው። ጣሊያን ሄዳለ የምትሉ ልጆች ደግሞ አድቡ ማለት ነው። ዝም ብላችሁ ሳታዩ አታውሩ፣ አትናገሩ ማለት ነው እነሱ ያሉትን። ምክንያቱም ዩቲዩበር ያው እውነተኛ ነገር እንደማያወራ ሁላችንም ጠንቅቀን እናውቃለን። በሰሞን ሰይድም ሆነ እሷ የመን እንደሄዱ ተናግረው ነበረ ማለት ነው። ነገር ግን የመን ሁለቱም አልሄዱም እውነት ለመናገር ምክንያቱም አይደለም የመን አዲስ አበባ ጎንደር ለመሄድ ራሱ ስንት ውጣ ወረዳ አለው መሰላችሁ ማሮች ፍቅሮች ማለት ነው። ዝም ብላችሁ ሁሉ አታውሩ ማለት ነው። አይዋ እና እንደዛ ነው እላችኋለሁ ማለት ነው። ስለዚህ አሁን እህትየዋ እንደምትወዳት ተናግራለች። በማንም መንደሬ፣ ዋው መንደሬ የሚባል ስድብ በጣም አርድ ስድብ ነውና መንደሬ ብላ ስትሳደብ እንግዲህ ሰምተናታል ማለት ነው። ምክንያቱም መንደሬዋ ማነች ካላችሁ አዩ ናት። አዩ በረኪና ጉድሽን አልሰማሽ ማለት ነው። አዎ ቤተሰብ የጠለው ትዳር እኮ ምንም አይሆንም። ስለዚህ አዩ ጥግሽን ያዥ ዝም ብለሽ ከሰይድ ላይ ጉራጅ። ሲቀጥል አዩ የምትፈልገው ገንዘብና ገንዘብ ብቻ ነው። ምክንያቱም ሰይድ ውሸቱን የመን እንደነበረና ትኬት መቁረጫ አጥቶ ስጭ ስትባል ብር እንደሌላት ነው የተናገረችው። መስጠት እንደማትፈልግ ብር ቢኖራትም መስጠት እንደማትፈልግ ነው የተናገረኝ። ነገር ግን እሱ ውሸቱን ሆኖ መጥቶ እንትን ሲላት ደግሞ እኔ እኮ ብር እየፈለኩልህ ነበረ ምናምን እያለች ዋሸች። ምክንያቱም ካሜራ የሌለ መስራት ማለት ነው። የበረኪና ነገር። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ። እንኳን ደህና መጣችሁ ወደዚህ ቻናል። ስለመጣችሁ ከልብ እናመሰግናለን ማለት ነው። ቤተሰብ ያልሆናችሁ ቤተሰብ ሁኑ ስንል በትህትና እንጠይቃለን ማለት ነው። ዛሬ የምትውበት እንግዲህ ስለ አነጋጋሪዎች ስለነ ሰይድና ሱመያ ነው ማለት ነው። እንግዲህ የመጣ ነው። እኛም ከመዳም ኩሽና ሆነን ማለት ነው አንዱን ከአንዱ ካልቆረጥን ካልፈለጥን ታዲያና እኛ በጭንቀት እንሙት እንዴ? ስንት የሚያስጨንቀን እያለ ብዙ ነገር የሚያስጨንቀን አለ። አሁን አንዳንድ ሰዎች ደግሞ ልክ በማይመለከታችሁ ትገባላችሁ ማለት ነው። ምክንያቱም እኛውን ስለነሱ ምን አገባን ምናምን ትላላችሁ። እውነት ነው ማለት አይመለከታችሁም። ከማይመለከታችሁ ሰዎች ሌላ ሀሳብ አስተያየት ከመስጠት ማውጣት ራሱ ትልቅ ነገር ነው። ሰውን ክፉ ነገር ሳትናገሩ ማለት ነው። ኤኒዌይስ እና ስለመጣሁበት ልሂድ ማለት ነው። እና እንግዲህ በሰሞን ሱመያ ጠፍታለች ማለት ነው። አንድ ቪዲዮ የሰራችሁ ነበረ ብዙዎችን ያስደመመው ማለት ነው። ምክንያቱም አንድስ በሚያክል ፍልጥ ማለት ነው በረኪና እኮ ተዋርዳለች። ሽንቷን እስከምሸና አሸንታ ይኸው በሰሞን ጠፍታለች ማለት ነው። እና እንግዲህ ምንድን ነው ሲሉ ነበረ ከሰይድ ጋር ሊታረቁ ነው ሁሉ ያሉ ነበር። እኩሌታዎች አለው አላቅም ከሰይድ ጋር ሊታረቁ ይሆን ምን ይሁን ለምን እንደጠፋች አናቅም። እንግዲህ በሽማግሌ እንትን ብለው ምናምን ከዛ ከታረቁ በኋላ አብሮ ቪዲዮ ሊሰሩልን ይሁን ምናምን አናቅም። ስለዚህ በሰሞኑ ሱመያ ጠፍታለች። ሰይድም ያው ቪዲዮ አልለቀቀም።
እንዲሁም በጓደኛዋም ቻናል አልተለቀቀም። ጓደኛዋ እንዲሁም ለሱመያ ስልክ ስደውልላት ስልክ አታነሳም፣ ስልኳ ዝግ ነው የምትለው። ምን እንደሆነ አለዋለም። እና አንዳንድ ልጆች ደግሞ ጣሊያን ሄዳለች፣ ጣሊያን እኮ ዝም ብሎ አይሄድም፣ ተው እንጂ ምን ነካችሁ እናንተ፣ እኛ ማናውቅ አደረጋችሁ እኮ እናንተ ሰዎች፣ አሁን ማበዛችሁ። ጣሊያን ዝም ብሎ አይሄድም፣ በአንድ ቀን ብድግ ብሎ የሚሄድ አይደለም። እንኳንስ ጣሊያን ከባህር ዳር ጎንደር እንኳን በአንድ ቀን አይደለም የሚሄደው፣ ትኬት ተቆርጦ ስንት ነገር ምናምን የሚሄደው። ስለዚህ ምን ልላችሁ ፈልጌ ነው ማሮቼ ፍቅሮቼ ማለት ነው። እንደዛ አይደለም። ጣሊያን አልሄደችም ማለት ጣሊያን ለመሄድ ልጆች አሉ፣ የልጆች ቪዛ አለ፣ ምን አለ፣ ብዙ ውጣ ውረድ ስላለ ጣሊያን ዝም ብሎ አይሄድም። እና ሳታዩ ጣሊያን ሄደች ምናምን አትበሉ። እና ያው እንግዲህ ከሱመያ ጋር ከሰይድ ጋር ሊታረቁ ይሁን ምን ይሁን አናቅም፣ ለምን እንደጠፉ ማለት ነው። እና ያው ለዛ ነው እንጂ ጣሊያን ሄዳ አይደለም። እናንተ አትዋሹ። ምንድን ነው የምትዋሹት? ጉድ እኮ ነው። ሳታዩ አትዋሹ ማለት ነው። ሳታዩ አትናገሩ። ጣሊያን ሄዳ አይደለም። የራሷ የሆነ ምክንያት ይኖራታል፣ ወይንም ከሰይዶ ጋር በቃ ታርቀው። ምክንያቱም ሰይድ በረኪና እንደሚፈታ ተናግሯል። በነገራችን ላይ በረኪና ልፍታት፣ በቃ አንቺ የምትይውን ነገር ሁሉ መስዋዕት ለመክፈል ዝግጁ ነኝ ብሏል ሰይድ። በስመ አብ ዝግጁ፣ አንቺ የምትፈልጊውን ነገር ሁሉ ለማድረግ ዝግጁ ስለሆንኩኝ ስለዚህ እንታረቅ ብሏታል ማለት ነው። ስለዚህ እንግዲህ በይቅርታ የማይፈታ ነገር የለም። ያው በረኪናን ከፈታ ሊታረቁ ይችላሉ ማለት ነው። ግን ሱመያ በጣም ታስፈራለች፣ በዚህ ልክ በዚህ አይነት ማለት ነው። ያው በጣም አምራበታለች ከሰይድ ጋር። ምክንያቱም ሰይድ የሰራው ስራ መቼም ቢሆን ይቅር የማይባልና በትንሹ ይቅርታ የማያስጠይቅ ነገር ነው። ሰይዶ የሰራው ተንኮል ማለት ነው። እንደው ደህና ሴት አግብቶ እንኳን ቢሆን ችግር የለውም። ይችን በረኪና ማለት ነው። ይችን በረኪና አግብቶ እንዴት ነው አሁን? ረብስማ በረኪና እኮ የምር ሰው አይደለችም። ሰው ምላስ ብቻ እንጂ ጉልበት የላት ምን የላት አቅም የላት። ግን ለመሳደብ ወየው አንደኛ ናት በረኪና ማለት ነው። ለመሳደብ ጎበዝ ጀግና ናት። እና እማላችኋለሁ ይሄ ነው በቃ ያለው ነገር ይሄ ነው። ሌላ ምንም ነገር የለም ማለት ነው። ዶች ፍቅሮች ማሮች እንግዲህ ያው እኛም እስከሚመጡ ድረስ በትዕግስት እንጠብቃቸዋለን ማለት ነው። ሁለቱም ምን እንደሆኑ ምናምን እንጠብቃቸዋለን። አዎ ያው እንግዲህ እኛም በሀሳብ ሞትን እኮ የመዳም ጩኸት አለ፣ በዛ ላይ የእነሱ ቡጥቡጥ አለ። እንዴ እናንተኛ ከስንቱ እንሆን፣ በዛ ላይ የሀገራችን አለ። ኧረ ተው። እኛ እንደው የመዳም ቅመሞች እኮ በስንቱ ተጨንቀን በስንቱ አስበን በስንቱ ተጨንቀን እኔ አላቅም ምን እንደሚሻለን ማለት ነው። እና ይሄ ነው ያለው ነገር። በተረፈ የኔ ምርጦች ምርጣ ምርጦች በሌላ ጊዜ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን። ጦርነት በቃ ይበለን። የእውነቴን ነው የምላችሁ። በየጊዜው ፌስቡክ ስትገቡ የመጨረሻ አብዳችሁ ነው የምትወጡትና ምን ልላችሁ ፈልጌ ነው፣ በጣም ከባድ ነው ያለው ነገር። ፈጣሪ ሰላሙን ያምጣልን። በስደት ያለነውም ለሀገራችን ያብቃን። የምር ገንዘብ እንደው አይጠቀም ሁሌ ብር እያለን ብዙዎቻችን በጣም የምንኖረው ኑሮ ከዚህ ነው የማይባል ነውና ፈጣሪ በቃ ይበለን ብዬ ነው የማስበው ማለት ነው። እና ይሄ ነው ያለው ነገር። ቤተሰቦቼ ቪዲዮ ከተመቻችሁ እንትን በሉ ሼር አድርጉልኝ ማለት ነው። ተው ሼር አድርጉልኝ። ክፉ ናችሁ ግን አለ ሼር አድርጉልኝ እናንተ። ቆይ ያልፈመሰ ሰው እናንተ ማየት አትፈልጉም? ሼር ማድረግ አትፈልጉም? ቆይ ምንድን ነው ችግራችሁ? ኧረ ተው ቢያንስ ሼር አድርጉ። የምር ቪዲዮውን እስከመጨረሻው ባታዩ ሼር አድርጉ እስኪ። ቻናላችን ባናለ ይውጣልን ማለት ነው። እና ይሄ ነው ያለው ነገር። በተረፈ ሰላማችሁ ይብዛልኝ። አሁን ሌላ ምለው ነገር የለም። ይሄን ይመስላል። ቻው ቻው።